the most የማይጠቅም ኤክስፒሪየንስ ቢኖር እዚህ ምድር ላይ ሴክሹዋል ኤክስፒሪየንስ ነው። የማይጠቅም ኤክስትሪምሊ የሪሌሽንሺፕ መፍረሻ ምክንያት እየሆነ ያለው አሁን ላይ ሶሻል ሚዲያ ነው። by the way ይሄንን ስል this is not a medical advice in any way ህክምና አድቫይስ እየሰጠው አይደለም ኦር ደግሞ የህክምና እንትንም እየሰጠው አይደለም ኦር እዚህ መስመር ውስጥም አይደለም ሳይካትሪስትም አይደለም። እኔ እየነገርኳችሁ ያለሁት ከኤክስፒሪየንሴ ካነበብኩት ሪሰርች ካረኩት ተነስቼ ነው ሊትራሊ የኔን ኦፒኒየን እየሰጠው ያለሁት እዚህ ቪዲዮ ላይ እንጂ በየትኛው መልኩ ሜዲካል አድቫይስ አይደለም። ሶ ይሄን ቪዲዮ ምናልባት እንደ ማስተር ክላስ ወሰዱት ከፈለጋችሁ ኦር እንደ ሌሰን አይ ዶንት ኬር ማስታወሻ ይዛችሁ ሁሉ ብታዩት ደስ የሚለኝ ነው። why relationships are failing ለምንድን ነው በዚህ ዘመን ሪሌሽንሺፕ በጣም ፌል እያደረገ ያለው? ሰሞኑን ወቸው ጉድ ፖድካስት ላይ ምን ይሁን ሲያወሩ ሰማሁት ነገር ነበረ። እስከ 4 ሰዓት 78 ፍቺ ነውና ቁጥሩ ይጨምራል ብሎ እኔ ራሱ ገርሞኝ ነው የሰማሁት። በደንብ አልተረዳዋቸውም ግን ዴፊኒትሊ ከዚህ በፊት ሰምቼ ነበር 2 አመት ባልሞላ ጊዜ ውስጥ 40 or 45% የሚል ስታቲስቲክስ እርግጠኛ ሆኜ አይደለም ግን ሰምቻለሁ። ሰዎች ይፋታሉ ተጋብተው 2 አመት ሳይሞላቸው ኦር ሪሌሽንሺፕ ላይ አሁን ላይ 3 ወር 2 ወር ኖርማል ነው። ሎንግ ተርም ሪሌሽንሺፕ የነበረው ሰው የምታየው ትንሽ ነው አይደል? 3 ወር 4 ወር 2 ወር 3 ወር ነው ዴቲንግ ኤክስፒሪየንሱ አብዛኛው ሰው። እንደዚህ አይነት 10 15 አይነት ሪሌሽንሺፕ ውስጥ ነው የሚገባው ሰው። አንድ ሰው ከወጣትነቱ ጀምሮ እስኪያገባ ድረስ አሁን 6 7 ሪሌሽንሺፕ ኖርማል ነው አብዛኛው ሰው ህይወት ላይ። በቃ የሆነ ሰው ታካል የሆነ ሰው አዲስ ሰው ይመጣል ይሄዳል ይሄዳል። ዋይ ለምን ነው እንደዚህ ፌል ማድረግ የጀመረው? ለምን ነው ሪሌሽንሺፓችን መዝለቅ ያቃተው? ሲጀምር አሪፍ ይመስላል አይደለ? በጣም ኮምፓቲብል ትመስላል። ዋው በቃ ሂዝ ዘ ዋን እሷ ትክክለኛዋ ሴት ነች እንድትል ያደርጋል። የሆነ ስቴፕ ሲደርስ ግን ፌል ያደርጋል። መቀጠል አትችልም። ትክክለኛ ባህሪ ወይም የሃኒሙን ኢፌክት የሚባለው ነገር ጠፍቶ ወደ ትክክለኛ ዲፎልት ማንነት ኦር ትክክለኛው ናትናኤል ትክክለኛው ሀና ስትመለሱ የተበላሸ ይመጣል ነገሮች። ወደዛ ስንመለስ ብዙ ጊዜ ያቃተን መቀጠል ከኛም ሳይድ ሊሆን ይችላል ባይ ዘ ወይ ከዛም ሰው ሳይድ ሊሆን ይችላል። ይሄንን ስል የሚያወራው ሰው ልክ ነው ያልኩኝ ሳይሆን ከኔም ሳይድ ሊሆን ይችላል ከሷም ሳይድ ወይም ከሱም ሳይድ ሊሆን ይችላል ከሷም ሳይድ። አንዳንዴ የሪሌሽንሺፓችን ጥሩ የሚባል ሪሌሽንሺፕ ሳቦታጅ የምናደርገው የምናፈርሰው እኛ ልንሆን እንችላለን። ያኛው ሰውዬ ላይ ሆን ይችላል። በቃ አንዳንዴ ቁጭ ብለህ ፐርፌክት እኮ ነው አይደል? ጥሩ ሰው ነው ያስብልኛል ኬሪየር ለምን ነው መቀጠል ያቃተኝ ለብዙ ሰላም መስጠት ያቃተኝ ይላሉ አንዳንድ ሰዎች። ወይ ደግሞ ጥሩ ነች ስነ ስርዓት አላት ጨዋ ነች የቤተክርስቲያን ልጅ ነች whatever ብሎ ደርድሮ ግን ለምንድን ነው አርፌ መቀመጥ ያቃተኝ? ለምንድን ነው ተረጋግቻ አብሬያት መሆን ያቃተኝ? ሰዎች ይቸገራሉ they don't understand it። እና በዚህ ፖይንት ውስጥ ለምንድን ነው ሪሌሽንሺፓችሁ የተበላሸ ሄደው ወይም ሪሌሽንሺፕ እየተበላሸ ሄደው? ሲያልፍም ትዳር ለፖዚቲቭ ወይ ከሆነ ተጠቀሙት ችግር የለም። ለምንድን ነው የተበላሸ ይሄድ ያለው? ለምንድን ነው መዝለቅ ያቃተን? ለምንድን ነው ረጅም ጉዞ መጓዝ ያቃተን የሚለውን ለመመለስ የመጀመሪያው ነምበር 1 ሪዝን ትራማ ነው። ትራማ ብዙ ሰዎች ትራማ ትክክለኛ ዴፊኒሽኑን ማያውቁትም። ትራማ አለብኝ ትራማ ይላል ሰው። ምሮ ትራማ የሚለውን እናያለን እንዴት ሳፌክት ያደርጋል የሚለውን ማለት። ትራማ ማለት የአእምሮህና የቦዲ ሪስፖንስ ነው ከአቅሙ በላይ ለሆነ ህመም፣ ለቆየ ህመም ችግር ወይም ሳይኮሎጂካል ሊሆን ይችላል ፊዚካል ሊሆን ይችላል ኢሞሽናል ለሆኑ ህመሞች ጉዳቶች አእምሮህ የሚሰጠው ቦዲ የሚሰጠው ሪአክሽን ማለት ነው ኦር ደግሞ ሪስፖንስ ማለት ነው። ሶዛት አንዳንዴ እንደውም ትራማን ምን ይሉታል ሰርቫይቪንግ ሜካኒዝም ነው ይሉታል። በቃ ለመኖር አእምሮ ሬዲ ሆኖ የሚጠብቅበት መንገድ ነው። አንዳንድ ሰዎች የሆነ ነገር ላይ ትራማ ካለባቸው ያን ነገር ይፈሩታል ይሸሹታል። ሰርቫይቪንግ ሜካኒዝም ነው ከዛ በኋላ ያ ነገር እንዳያጋጥማቸው ወይም ከዛ ስለተጎዱ አእምሮአቸው ያን ፔን ስለማይመቸው ስለሚጠላው እንዲሸሹ ያደርጋቸዋል። ያ ነገር እኮ የሚጠቅማቸው ሊሆን ይችላል አይደል? ያ ነገር ግዴታ ማለፍ ያለባቸው ፓዝ ሊሆን ይችላል። ግን ከዚህ በፊት ያጋጠማቸው ህመም ቁስል ምልክት ሆኖ ጠባሳ ሆኖ ይቀርና ከዛ ኋላ እንዳትቀጥል ያደርጋል። ትራማ በነገራችን ላይ ሪሌሽንሺፓችን በተለይ ቻይልድሁድ ትራማ ሪሌሽንሺፓችንን ወይም ፍቅረኝነታችንን በጣም ነው አፌክት የሚያደርገው። ግን ምን ያህሉ ሰው ትራማን አንደርስታንድ ያደርጋል? ምን ያህሉ ሰው አፌክት እያደረገበት እንደሆነ ባህሪ ይላል እንጂ ከየት እንደመጣው እሱ አንደርስታንድ ያደርጋል። ባይ ዘ ወይ ትራማ ምን አይነት ሰው እንደምትመርጥ እንዴት እንደምታስብ ይሲ ከትራማ ይነሳል። አስተሳሰብ የምትመርጠው ሰው ኢቭን ዘ ሴም አይነት ስህተትና ሚስቴክ ውስጥ ነው የምትወድቀው። አንዳንዴ ካለብህ ልጅና ትራማ ኦር የመጣህበት መንገድ ተነስቶ አይ ቲንክ እርግጠኛ አይደለሁም አሁንም ስቲል እርግጠኛ ያልሆነ ነገር ባልናገር ደስ ይለኛል። ግን አይ ቲንክ 70% or 60% ኦፍ የሚሆነው ፖፑሌሽን ትራውማቲክ ኤክስፒሪየንስ አትሊስት አንዴ ያጋጥመዋል። በጣም ከአቅም በላይ ቦዲህ እና ማይንድ ሃንድል ማድረግ ከሚችለው በላይ ፔን ማለት ነው። ሶ ያንን ፔን ፕሮሰስ ማድረግ ስለማይችል የሆነ አይነት ኮፒንግ ሜካኒዝም ይፈልጋል ማለት ነው አይምሮ። ተረዳኸኝ? መሸሽ ሊሆን ይችላል ስትረስ መሆን ይችላል ኤክስትራ ወይ ነም ያረጋሃል ወይ ድንዝዝ ያለ ሰው ያረጋሃል ወይ ደግሞ ኤክስትራ ለመሸወድ ራስ ለመርሳት ጠጪ ምን ይሆን ሚዘልና ምቺድ እንደዚህ አይነት ሰው የሚያረጋህ ማለት ነው። ሶ መነሻው ትራማ ነው። ሶ እንዳልኳችሁ ምን መርጠውን ሰው እንዴት እንደምናስብ ለነገሮች ያለን አመለካከት አስተሳሰባችን ጄነራሊ የምንሰራቸው ሚስቴኮች ኢቭን አንዳንድ ሰዎች ሴም አይነት ሰው በተለያየ መልክ ሲወድቁ አይታጠቅም
አይደል? በቃ የመጀመሪያ ቦይፍሬንዷ ኤ ከሆነ ኤን በተለያየ በቢ መልክ በሲ መልክ በዲ መልክ ነው እንጂ ሴም ሰው ጋር ነው የሚወድቁት ካየ ሶ ያም ከነሾ ከትራማ ሊሆን ይችላል። ሶ ዲቴል ትራማ ምን እንደሆነ እኔ ትራማ ማለት አሁንም በድጋሚ ለመግለጽ ያክል ፔንፉል የሆነ ሳይኮሎጂካል ሊሆን ይችላል፣ ኢሞሽናል ሊሆን ይችላል፣ ፊዚካል የሆነ ፔንፉል ኤክስፒሪየንስ ሊትራሊ ነርቨስ ሲስተምህን መቀየር የሚችል ማለት ነው። the way you think the way you do things አይደለም ለነገሮች የምትሰጠው መልስ ኮምፕሊትሊ መቀየር የሚችል ማለት ነው። ወይም የብሬን ሪዋይርህን ወይም ደግሞ አእምሮ ይሰራበት የነበረውን መንገድ ኮምፕሊትሊ ሺፍት አድርጎ በሌላ መንገድ እንዲያስብ የሚያደርግ ወይም ደግሞ ከናቹራል የሆነው አስተሳሰብ ሎጂካል እና ኢሞሽናል ብሬንህን ማኔጅ አድርገህ ከምትጠቀመው ወደ ሰርቫይቪንግ ሞድ የሚያስገባህ ማለት ሰርቫይቭ ለማድረግ ያንን ፔን ስኪፕ ለማድረግ ሊሆን ይችላል፣ ኦር ለመደንዘዝ፣ ኦር ላለማስታወስ፣ ኦር ደግሞ ዛሬ እንደውም ሚሞሪ ሁሉ ክላሽ ያደርጋል ትራማ ውስጥ ስትሆን። ዛ ሚንስ ትላንት የዛሬ 10 ዓመት ያጋጠመ ነገር ዛሬ አሁን እንደሆነ ታይም ፌል ያደርጋል። እዛ ውስጥ ማለት ታይም ዲፍረንስ በጊዜ ሂደት ሳይሆን ዛሬ እንደተፈጠረ ነው የሚሰማ ስሜት አለ እና ያለ ፊልሞች ላይ ምናምን አይደል ከረጅም ዓመት በፊት ሀፕን ያደረገ ነው ልክ እንደ ዛሬ ነው የሚታያቸው። ታይም ሴንሱን ያጣል ማለት ነው ሰው ትራማ ሲሆን። ረዳኸኝ? የቆየ ነገር አለ ለምሳሌ ሀዘን ቢገጥም በጊዜ ሂደት ፌድ እያደረገ ይመጣል አይደል? ልክ ዛሬ እንደሆነ የሚሆን የለም። አንዳንድ ሰዎች ሀዘንም ዛሬ በቃ ቅድም ሀፕን እንዳደረገ የሚሰማቸው ማለት ነው ታይም ሴንሳቸው ሉዝ አድርገው። ሶ የተለያየ አይነት ትራማ አለ አክቹሊ። ከዚህ ውስጥም ለምሳሌ ቻይልድሁድ ትራማ አለ፣ ይሄ አታችመንት ምንለው ማለት ነው። ያሳዳጊ ኔግሊጌት አድርጎ ቦታ ሳይሰጥ ትችት፣ ስድብ፣ አቢዩዝ መደረግ ረተኛል። ይሄ ወይም ኢነፍ ፍቅር አለመስጠት ሊትራሊ ሪሌሽንሺፕ ውስጥ ያለህን ማንነት ይወስነዋል። ወይ በጣም ተጠራጣሪ ትሆናለህ፣ ወይ በጣም ክሊንጂ ሰው ላይ ሙጭጭ የሚል አይነት ሰው እንድትሆን ያደርግሃል። ባውንደሪ ሉዝ የሚያደርግ ሰው በቃ እንትን የሌለው ህግ የሌለው አይደል የሰው ነገር ውስጥ ኤክስትሪምሊ የሚገባ ሊያደርግ ይችላል። ወይ ደግሞ ፍቅር ተሰጥቶ ከማንም ቦታ አግኝተህ ደግሞ ካላደግ ከሰው ፍቅር አገኛለሁ ብለህ ኤክስፔክት አታረግም፣ ጉዳይም አይሆንም። ሰዎች ጀስት የሚወዱኝ ከሆነ ጥቅም ከሰጧቸው ብቻ ነው ብለህ ነው የምታስበው። ስለዚህ ሊትራሊ አታችመንት እንደዛ ይሆናል ከሰዎች ጋር ላይ። ሶ ስንቶቻችንን ታዲያ ሪሌሽንሺፓችንን ሙጭጭ በማለት ያጣ ነው፣ ሰዎችን በማስጨነቅ ሳፎኬት በማድረግ ጉሮሮ በማነቅ ረተኛል። ኤክስትሪም ተጠራጣሪ በመሆን ስልክ መጎርጎር፣ እናቱ የቤተሰቡ ህይወት ውስጥ የቤተሰባዊ ህይወት ውስጥ መግባት በቃ የማይመለከተን ባውንደሪን በማበላሸት። ሶ ቻይልድሁድ ትራማ ወይም አታችመንት በልጅነታችን ሊትራሊ ካን አፌክት ዩር ሪሌሽንሺፕ። ግን ምንድነው የምንለው በተለምዶ ጨቅጫቃ ነች፣ ጨቅጫቃ ነው አይደለ? ሙጭጭ ይላል፣ ሙጭጭ ትላለች። ሰው አያምንም፣ ሰው አታምንም። ሜቢ እነዚህ ሰዎች የሆነ ቦታ ነው ይሄን ፖይንት አገኙት። በእርግጥ ትራማ ቻይልድሁድ ላይ ብቻ ነው ሀፕን የሚያደርገው እያልን አለ በስቴፕ እየሄድን ስለሆነ ነው። ሶ የመጀመሪያው ይሄ ኢሞሽናል አቢዩዝ ትራማ ይኖራል በልጅነት። ለምሳሌ ሌላው በልጅነትም አሚን ሞስትሊ የልጅነቶቹ ሞር ኢምፓክት ያደርጉናል። ምክንያቱም አእምሮአችን የሚሰራበት ስቴጅ ስለሆነ አእምሮአችን ያንን ዳታ ሰብስቦ ለመኖር የሚጠቅመውን ኢንፎርሜሽን የሚሰበስብበት ታይም ስለሆነ አይደለም። ከሰዎች ጋር ኦኬ ሰዎች እንደናደራችሁ ስትል ኦኬ እንደናደራችሁ ይባላል ይላል እኮ ጻል ጃር። ስለዚህ ምንድነው የሚባለው? እግዚአብሔር ይመስገን እኮ እግዚአብሔር ይመስገን። ካንገት ጎንበስ ይባላል። ኮፒ ነው የሚያደርገው how to live life። ስለዚህ በዛ እድሜ ላይ አቢዩዝ ኢሞሽናል አቢዩዝ ማለት ስድብ፣ እርግማን፣ እንደማይችል አትረባም፣ አስጠሊታ፣ ቀፋፊ እንደዚህ ቃሎች አሉ አይደለም እኛ አገር ላይ ትንሽ ተለምደዋል። እንደዚህ አይነት ቃላቶች ሊትራሊ የዛን ሰው ሰልፍ ስቲም ሊጎዱት ይችላሉ። ስለዚህ ብቁ አይደለም የሚል ሰው አጋጥሞ አቅም ምንም እንኳን አልጎደላትም፣ ግን በቃ ራሷን የበታች አድርጋ ነው የምታስበው። ሪሌሽንሺፕ ውስጥ በቃ የምትከዳ የምትሸወድ ባውንደሪ የላትም። ሰው ብቁ ነኝ ብላ ስለማታስብ ቶክሲክ የሆነ ሪሌሽንሺፕንም ራሱ እንትን ማለት ይሄ ሁለተኛ ጥያቄዎችን ያለ መጠየቅ ለምን ብሎ አለ ማለት ገብታ ነገሮች ስር ከሰደዱ ፊዚካል አደጋ ካደረሱ ኦሪዮን ቦታ ከሆኑ ልጆች ከተጎዱ ማለት እስከዛ ድረስ ምንም የማስተዋል ነገር አለ መኖር አለ። ለምን በልጅነቷ ይሄ ነው የሚገባኝ የሚል ትምህርት ስድብ ያደገች ኦር ይሄ በልጅነቱ ይሄ ነው የሚገባኝ ባውንደሪ መጣስ ተርተኝ ሎው ሌፍት ሰልፍ ስቲም ሲኖር ይሄ ባውንደሪ አለ መኖር ሰዎች እስከፈለጉ ድረስ ህይወት ውስጥ መፈትፈት እንዲችሉ መፍቀድ ሰዎችን ቫሊዴሽን ለማግኘት አነሰሰሪ የሆነ ነገር ውስጥ መግባት ባይዘው እንደዚህ አይነት ትችት ብዙ ጊዜ ኢቭን ሴቶችንም ወንዶችንም ለሴክሹዋል እንትን ያጋልጣል። ይሄ በጣም ከብዙ ሰው ጋር መተኛት ምናምን ከብዙ ጋር መሆን ምናምን ለምን በልጅነቱ ትክክለኛ እንትን ስለሰጠችው ሰው እንደዚህ ካላረኩለት ይወደኛል ብላ አለማሰብ ሴት ልጅ ካልተኛውለት እንደፈለገ የሚፈልገውን ካላረኩለት አይወደኝም ብላ እንድታስብ ገባ። ያ ደግሞ ይሄ ቫሊዴሽን መፈለጋል ከሰዎች ማረጋገጫ መፈለግ ይሄ ምንድነው ይባለው በቃ ሰዎች እንዳይጠሉ እሺ ማለት ሁሉንም ነገር እሺ ማለት ምክንያቱም የተለየ እኔ ይገባኛል ኦር ደግሞ ትክክለኛ ነገር ይገባኛል ባውንደሪ ያለኝ ይሄ ሪስፔክትድ መሆን አለበት ምናምን የሚለው ነገር አላየህማ አይደል? ሪሌሽንሺፕ ላይ ብዙ የተሰበሩ ሰዎች ወንድም ሴትም በጣም ከመጠን በላይ ባውንደሪያቸውን የሚያስፈርሱ በጥፊ በካልቾ እያለችው የሚቀጥል ኢልያዩ አይደለም ፖይንት ስቲል ግን ልክ አይደለም አይዘልቅም ያ ሪሌሽንሺፕ። እሱም እንደዚህ አይነት ነገር የማይሆን ነገር እንዲያረጉ የማይሆን
ልክ ያልሆነ ከባህል ከሶሳይቲ ከአስተሳሰብ ከምን አንፃር ልክ ያልሆነ ነገር ማድረግ ለሰው ያ ሰው እንዳይተወኝ እንዲህ እንዳይለኝ ብዬ ነው እሺ ያልኩት እንደዚህ ምንም ህግ የለም ለምን ሪስፔክት ተደርጋ አላደክማ ቫልዩ አልተሰጠህማ መብት እንዳለ አልተነገረህማ የሆነ ነገር ካላረክ አስፈላጊ እንደሆንክ ማንም ሰው አልነገረህም ሶ እንደዚህ አታችመንትም ሊትራሊ አፌክት ያረጋቸዋል ሶ ብዙ ሪሌሽንሺፓቸው አንደኛው ፌል ያረጋል ምክንያት ይሄ ነው በቃ ሌላው ከዛ ውጪ ፊዚካሊ ኤንድ ሴክሹዋል አቢዩዝ ትራውማ ሊሆን ይችላል በልጅነታችን አይደል የድብደባ ዱላ ጾታዊ ትንኮሳ በልጅነት መደረግ ያለ ፍላጎት እንደዚህ አይነት ነገር ውስጥ መግባት በጣም ኤክስትሪምሊ በልጅነት እንደዚህ አይነት ነገር ማድረግ የፈለክ መስሎ ሳይሆን ማኒፑሌት ተደርገ ብሬን ዋሽ ተደርገ በተለይ ሴቶች ላይ ወንድም ላይ ሊሆን ይችላል ባይዘው በልጅነት ብሬን ዋሽ ተደርገ እድሜ ለዛ ሳይደርስ ትራውማቲክ ኤክስፒሪየንስ ነው ባይዘው ትልቅ ከሆንክ በኋላ ምናልባት ደስተኛ የሚያረግህ ነገር ሊሆን ይችላል በትክክለኛው መንገድ ሲደረግ እንጂ ያለ እድሜ እንደዚህ አይነት ነገር ውስጥ መግባት ትራውማቲክ ነው በቃ አንተ አይምሮህ መቋቋም ከሚችለው በላይ አንዳንድ ህጻናቶች በጣም ኤክስትሪምሊ የሚጎዱት በጣም ኤክስትሪምሊ ልጅ ሆነው ገና ሰውነታቸው መቋቋም በማይችልበት ስቴጅ ላይ እንደዚህ አይነት ወንድም ሴትም ነው የምላችሁ ባይዘው ሴክሹዋል ነገር ይጀምራል ፖርኖግራፊ ማየት እንደዚህ አይነት ነገር ማድረግ ኤክስትሪምሊ ትራውማ ይፈጥርብሃል ጭንቅላት ትራውማ ማለት ሊትራሊ ግድ የሆነ ህመም ማለት አይደለም አእምሮና ቦዲ ሃንድል ማድረግ የማይችለው ኤክስፒሪየንስ ማለት ነው ረዳኝ ከዛ ላይ ያጠባሳ ሆኖ ይቀራል ማለት ነው እንደዚህ ሴክሹዋል አቢዩዝ በተለይ ደግሞ ሞስትሊ በኔጌቲቭ ሳይድ አቢዩዝ መደረግ ሴክሹዋል ምናምን እንደዚህ አይነት ነገር ለምሳሌ ኢንቲሜሲ እንድትፈራ ያደርጋል የሉም እንደ ሰዎች ጥሩ ሪሌሽንሺፕ ኖራቸው በቃ ኢንቲሜት ግን መሆን አይችሉም በተአምር ባለቤቷ አቅፏት ደስተኛ መሆን ማትችላለች አለኩ በቃ አትችልም ለምን ትራውማቲክ ኤክስፒሪየንስ አለ ስለዚህ ያንን ነገር የምታረገው ኦር ከባለቤቷ ጋር ነገር የሚሆነው በቃ እሱ ደስ እንዲለው ይሆናል እንጂ ምንም እንትን የሌላት ኦር ደግሞ ዘ አዘር ሳይድ ያረጋቸዋል ኤክስትሪምሊ ሃይፐር ሴክሹዋል እንትናቸውን አክሰስ እንዲያረጉ ያ ማለት በቃም ቺተር መሆን ጻጋም ሲቀም አለ በቃ ይሄ አይደለም አይምሮህ ምክንያት በልጅ በወንዶች ላይ በዛት አሁን ያፕን የሚያረጋው ከልጅነት እንደዚህ አይነት ውስጥ መግባት እንዳትቋቋመው ያረጋል በቃ ረዳኸኝ የሆነ ሉጋምህን ይበጥሰዋል ማለት ነው ዘን ኮንትሮል አታረጉም በቃ ሰከም ሲደም አጠግብም ይሄኛው ሴቷም እንደዛው በቃ ከዚህ የሉም እንደ ያሉ እኮ ምናጋቸው አይደል ሊትራሊ ዲፕ ዳውን ስታያቸው የዋህ ናቸው ለምን እንደዚህ አይነት ነገር ውስጥ ምትገባው ወስተላችሁ አያቁትም እነሱ በሆነ ምክንያት ብቻ እዛ ነገር ውስጥ ይገባሉ ያ ከልጅነት ተጣብቆ ያለ ትራውማቲክ ኤክስፒሪየንስ ሊትራሊ አክሽናቸውን ወስንባቸው ማለት ነው ፓረንቲፊኬሽን ትራውማ የሚባል ደግሞ ለምሳሌ ያለ እድሜ ኃላፊነት መሸከም ብዙ ጊዜ በተፈጥሮ ጉዳይ ሊሆን ይችላል ኦር ደግሞ በተፈጥሮ ስላው ለምሳሌ ቤተሰብ አርፎ ምናምን ትንሿ ራሷ 12 አመት ልጅ 11 አመት ልጅ ሌላ ልጅ ማሳደግ ሊኖርባት ይችላል ከአቅም በላይ ኃላፊነት መሸከም ማለት ነው ይሄ ትራውማቲክ ኤክስፒሪየንስ ምን ያረጋል መሰለ ማቹር የሆኑ ሰዎችን ሳይሆን ኢማቹር የሆኑ ሰዎችን አትራክት እንዲያረጉ ያረጋል የሰዎችን ችግር እኔ ብቻ ነኝ ፈቺ ሆነ አልገባ እኔ ፊክስ አረጋዋለሁ እኔ እንደዚህ አረጋዋለሁ ገባ ምክንያቱም ፍቅር መቀበል አትችልም መስጠት ነው የለመድከው መስጠትና ሴንስ ራሱ በትክክለኛው ወይ ሳይሆን አንተ አቅም ሃንድል ከሚያረጋው በላይ ማለት ነው ብዙዎቹኛ ሀገር እንደዚህ አይነት ነገር አላለም ታላቅ እህቶች ምናምን እንደዚህ አይነት ፓተርን ውስጥ ያልፋሉ በዛ ምክንያት ራሳቸውን ፕሮብለም ፊክሰር አድርገው ብቻ ያስባሉ ተረዳኸኝ ለነሱ ምንም አይገባም እነሱ ፊክሰር የሆነ ነገር እኔ ምንድነው ለምሳሌ ሱስ ውስጥ ምን ውስጥ የገባን ሰው እኔ ፊክስ ካላረኩት እንደዚህ ካላረንኩኝ በቃ ይሄ አነሰሰሪ የሆነ ዋጋ የሚከፍሉ ሰዎች በህይወታቸው ማለት ነው እንደዛም ሆኖ ደግሞ እኮ ትክክለኛው ነገር አያገኙ አዘ ኤንድ ኦፍ ዘ ዴይ ፖይንትለስ ይሆናል ከዛ ውጪ ደግሞ ቶክሲክ ፓረንቲንግ ውስጥ ማደግ ትራውማ ነው ራሱ የሚጋጭ የሚደባደብ አንተ ላይ ነኩ ይችላል አንተ ነኝ አባት ሊሉ ይችላል አንቺ ነኝ አባት ሊልሽ ይችላል ግን እነሱ እርስ በርስ የሚደባደቡ የሚሰዳደቡ ማይሆን ይሄ ትራውማቲክ ኤክስፒሪየንስ ነው በነገራችን ላይ አይምሮህ ምን ኮንፍሊክት እና ይሄ እንደዚህ አይነት ቶክሲክ ኤንቫይሮንመንት ኖርማላይዝ ያደርጋል ድራማና ፍቅርን መለየት አይችልም ማለት ነው ለማኒፑሌሽን ኢዚ ይሆናል ረዳኸኝ ኮንፍሊክትን መፍታት አይችልም ሶ ኦፍ ኮርስ አሁን ሪሌሽንሺፕ ላይ ችግር እየተፈጠረ ያለው ይሄ ነገር አለ ረዳኸኝ አይደለም ሪሌሽንሺፕስ ምን አይነት ምክንያቱም ኮፒ የምታረገው የምትኖረው ያየኸውን ነው ያ ትራውማቲክ ኤክስፒሪየንስ ዘ ዌይ ዩ ሲ ሪሌሽንሺፕን በዛ መልኩ ላይ ያረግ ይችላል ወይ ደግሞ ኮምፕሊትሊ ሪሌሽንሺፕ የሚጠላ ሰው ልትሆን ይችላል ምክንያቱም ከልጅነት ያየኸው እናት አባትን ሲደበድብ ኦር ደግሞ አባት እናትን ስትሰድብ ኦር ምናምን ኦር ቫይስ ቨርሳ ያየኸው ሶ የራስ ህይወት ላይ ኮምፕሊትሊ አቮይደንት ልትሆን ትችላል ቅድም እንዳልኩ ተረዳኝ በቃ ምን ሪሌሽንሺፕ ይሄ ነው ሶ ኢትስ ኖት ሳምቲንግ መንጓጓለትም አይደለም ቁም ነገርም አይደለም እንድትል ማለት ነው ሶ የትራውማቲክ ኤክስፒሪየንስም ቦታ እንዳሰጥ ወይ ደግሞ ኤክስትሪምሊ እንትን እንድትሆን ጨጨቃጫቂ እንድትሆን ሊያደርግ ይችላል ራስህን ራሱ ሶ ዴፊኒትሊ እነዚህም የራሳቸው ኢምፓክት ይኖራቸዋል ሶ ባጭሩ እነዚህ ትራውማቲክ የሆኑ ኤክስፒሪየንሶች አፌክት ያደርጓል ሪሌሽንሺፕ ላይ ስንመጣ ምን እንደምትፈልግ እንዳታቅ ሊያደርጉ ይችላል ትራውማቲክ ኤክስፒሪየንስ ምን እንደምትፈልግ ስትፈልግ አትፈልግም ሳትፈልግ ደግሞ ትፈልጋለህ ብዙ ሰዎች ያዝለቀቅ የሚጫወት እኮ somehow ትራውማቲክ ኤክስፒሪየንስ ነው ኖት ኦንሊ ትራውማቲክ ኤክስፒሪየንስ ነው እያልኩ አይደለም ግን ሊሆን ይችላል
የሚፈልጉትን አለማወቅ፣ በግልጽ የሚያስደስትህን ነገር አለማወቅ፣ ልክን ነገር ምን እንደሆነ ግራ መጋባት አይደለም። ይሄ ያዝ ለቀቃላል ከዚህ በፊት ተናግረዋል አይደል? ስትቀርባቸው የሚርቁ ስትርቃቸው የሚቀርቡ በቃ የሆነ አቮይደንት አታችመንት ውስጥ ያደጉ ማለት ነው። ዲስኦርጋናይዝድ ወይም ደግሞ አንክሽስ እና አቮይደንት ሚክስ። ያ ማለት አንዳንድ ሰው አሉ በቃ ፍቅር ስትሰጣቸው ይሸሸዋል፣ ይፈራሉ፣ ስጥ ማለቱን አይፈልጉትም። ደግሞ ስትተዋቸው ደግሞ አሻይላቸው ውስጣቸው ይመጣሉ ወደ አንተ። እኔ ሰዎች እኮ ስትራግል እያደረጉ ነው በዚህ ትራውማ፣ ሂል ማድረግ አለባቸው ከዚህ አታችመንት ስታይል አይደል? ሌላው ላክ ኦፍ ባውንደሪ መኖር። ብዙ ጊዜ በወንድም በሴትም አሁን ችግር እያመጣ ያለው በቃ እስከ ጥግ ባውንደሪን ማፈራረስ። ቤተሰብን አሁን ለምሳሌ በሴት ላይ ካየ ይሄ ቤተሰብን አለማክበር፣ ገና ለገና ዴት አረግሽ ብሎ አጥር ማዘለል፣ ቤተሰብ መሳደብ፣ በፈለግ ሰዓት መግባት መውጣት፣ ይሲ ባውንደሪን ማፈራረስ ነው። ሰው ደግሞ የሚያከብር ባከበርኮ ልክ ነው። ይሄን ከየት አመጣኸው? ሜቢ ትራውማቲክ ኤክስፒሪየንስ ሊሆን ይችላል፣ አንክሽስ መሆን ሊሆን ይችላል። ያን ሰው እንዲህ ካላረኩለት ይጠላኛል፣ ይሄን ካላረኩኝ ማለት ኮንፊደንት አለመሆን ማለት። ወይም በወንዶች ናይስ ጋይ እንለለ ይሄ ኖ ማይል ህግ የሌለው ስራ ቢኖረው ብድግ ያለው ነገር ናይስ ጋይ መሆን። ኦፍ ኮርስ በጊዜ ሂደት የመሰልቸት ነገር ይመጣል ይችላል ከወንዱ ሳይድ። በቃ ሁሉንም አረግ ጨረሰ፣ ምን ያጓጓል ከዚህ በላይ ስለሌላ ቦታ ይሄ እንትንህን አጥርህን አለማስከበር፣ ምንም የምትኖርበት ህግና አላማ አለመኖር፣ ትራውማ ገባ የፈለገውን የሚያረግ ሰው። ምክንያቱም የሆነ ፖይንት ላይ ሉዝ ያረከው ነገር ሲኖር እኮ ነው አይደለም? የሆነ ራስን ማታከብረው፣ ለራስ ቫልዩ የሌለ አይምሮህን ነም ለማድረግ ብቻ ለማስረሳት፣ ፕሌዠርን ማባረር፣ መውጣት፣ መዝለል፣ የሆነ ነገር ማድረግ፣ መተኛት ምናምን ብቻ የሆነ ኮንትሮል የምታረግ በአንተ ቁጥጥር ስር የሆነ ነገር ሉዝ ማድረግ ማለት ነው። አብዛኛው ከትራውማቲክ ኤክስፒሪየንስ ነው የሚመጡት እንደዚህ አይነት ነገሮች። አንክሸስ መሆን ኤክስትሪምሊ አጥም ጥብቅ የሚሉ ሰዎች የሉም? ተሰልችተው የተተው ወይ ደግሞ ምንም ብትላቸው በግራ በቀኝ ብትላቸው ፍቅር መስጠት የማይችሉ የሚቸገሩ ሰዎች የሉም? እኔ በብዛት ወንዶች የሚያጋጥመኝ እንደዚህ ነው። በቃ ትወደኛል ግን ያፍነኛል። የምር ምገርም ወንዶች ከሚሰጡኝ ከሚያዋሩኝ አንዱ እንትን በቃ እሺ አለው ጥሩ ነች፣ አቃለው ትሆነኛለች፣ አቃለው ሚስት እንደምትሆነኝ ግን በቃ ሁሉም ነገር እንዲህ ስለምታረገው ይጨንቀኛል፣ ያፍነኛል። በቃ የሆነ የታፈንኩኝ እዚህ ጋር ጉሮሮ ጋር ውሃ እንዴት ነው ስትገባ አይደል ሳፎኬት ያደርጋላል። መሸሽ ትፈልጋለህ ከዛ ኢንቫይሮንመንት፣ እንደዛ ታረጋኛለች። በቃ በላይ ትደርብብኛለች ነገሮችን። ረዳኝ። አቮይደንት አታችመንት፣ አንክሽስ አታችመንት፣ አቮይደንት አታችመንት ኢንሴኪዩር መሆን ነው። ለምሳሌ አንተ አንክሽስ አታችመንት ኢንሴኪዩር መሆን በቃ የተሻለ ሊመጣ ይችላል፣ ሊወስድብኝ ይችላል። ስለዚህ በዛ ምክንያት እረፍት ነስቶት የተለያየ ሰው አታቁም። እረፍት ነስታ ኦር ነስቷት በቃ ምንም አያምናትም፣ ምንም በቃ ይጠራጠራል። ትረስት ይሹ አለበት። ሰው ይወደኛል ብሎ ማያስብ ሰው የለም። ይፈልገ ብትሆንለት ነው ፍቅር አገባውም አይነት ነገር የምትለው አይነት ሰው ማለት ነው። እነዚህ ነገሮች ሊትራሊ ዚስ ዴይስ ቺቲንግ እንኳን ከአታችመንት አንጻር እኮ ነው። ለምሳሌ ዲስኦርጋናይዝድ አታችመንት ስትሆን፣ አቮይደንት አታችመንት ስትሆን ቻንስ አለ ቺት የማድረግ። ለምን መሰለ የሆነ ሰው ላይ ጥብቅ ልትል ፍቅር ሊያዘ ሲመስል ግዴታ ያንን ሰው ዲስትራክት ለመሆን ሌላ ትጀምራለህ፣ የሆነ አይምሮህን ባላንስ ለማድረግ። ረዳኝ። እንደዚህ አይነት ሰዎች ናቸው በቃ ይሄ ምስጥ ያለውን ነገር የማይፈልጉ ሰዎች ናቸው ብዙ ሰው ጋር የሚሆኑት አይደል? ከአንድ ሰው ጋር አይፈልጉትም ኢንቲሜሲ፣ ምክንያቱም የለም ብለው ነው የሚያምኑት። ይሄ በዚህ ዘመን ፍቅር ምናምን የሚሉ ሰዎች ናቸው እኮ አይደል? ግን ለምን ፍቅር ውስጥ እገባለሁ? በቃ እኔ ከሴክሹዋል ነገር ከፈለኩ ሴክሹዋል ነገር አደርጋለሁ፣ ወሬ ምን አስጨናነቀ የሚሉ እነዚህ ሰዎች ወይ ባህሪው መጥፎ ነው ጥሩ ነው የምንለው አይደለም፣ ግን የመጡበትን ፓዝ ሊሆን ይችላል፣ ትራውማቲክ ኤክስፒሪየንሳቸው ሊሆን ይችላል እንደዚህ አይነት ማንነት የሰጣቸው። ሊትራሊ ሰዎች ሂል ማድረግ አለባቸው ማለት ነው። አንደርስታንድ አድርገው ያለባቸውን በብሬክአፕ ምክንያት ሉዝ ያደረጉት። አሁን ትራውማ ሲባል ግዴታ ልጅነት እናወራን እንጂ ካደግንም በኋላ በመጥፎ ሪሌሽንሺፕ ምክንያት ትራውማቲክ ኤክስፒሪየንስ ልንገባ እንችላለን አይደል? ሰብሮን ከሄደ ከተከዳን ያ ፔን ቦታውን ይዞ ጠባሳ ይዞ ስለሚቀመጥ ቀጥሎ ሰው ማመን በጣም እንችል ሰው እየታመነልን። ስለዚህ ምን እንሆናለን መሰለ የራሳችን ሪሌሽንሺፕ አፍራሽ እንሆናለን። ይሄ መሰናክል ሳቦታጅ የሚባለው አለ አይደል? የራስ መሰናክል ትሆናለህ። ጥሩ ሰው ህይወት ላይ ኖሮ ግን አታምንም። ለምን? ባለፈው ኤክስፒሪየንስ ባለፈው ቁስል ምክንያት ሰው ማመን ትቸገራለህ። ላለማመን አይምሮ ያንን ፔን ማስታወስ ስለማይፈልግ ያንን ፔን ድጋሚ ኤክስፒሪየንስ ማድረግ ስለማይፈልግ አቮይድ እንድትወል ሊያደርግ ይችላል። በቃ ባልሰማ በዚህ ሰምት በዚህ ማፍሰሳላ በጣም ርሽ ያለ እንትን አለ ማለት። ከዛ ሄደ የሆነ ሰዓት ደንዝዘህ ነም ሆነ። አንዳንድ ሰዎች ያጋጥሙኛል መጥተው ምልብል መውለድ አልቻልኩም የስንት ዓመቴ ነም ትሆናለህ። ገባ? ነም ማለት በደንዘዝ ማለት አይደለም። ለምሳሌ ማለዚያ ስትወጋ አይሰማህም አይደል? እንደዛ ትሆናለህ። ምንም ከሰው ፍቅር አይዘው ትራውማቲክ ኤክስፒሪየንስ ናቸው እነዚህ። ምክንያቱም ፔኑ ስለሚቀመጥ ጠባሳ ሆኖ ሂል በአግባቡ ካላረግ ሰዎች ኢንዲቪጁዋል ካራክተር እንዳላቸው ሰዎች የመጡበትን ፓዝ እንደሚመስሉ እንጂ ከበደ ካየለ ጋር እንደማይመሳሰል ቀስ በቀስ በሂደት ከዛ ትራውማ አውቀ ነው ሂል ማድረግ ካልቻለን በየሄድንበት ጥሩ የነበረው ሪሌሽንሺፕ ስናፈርስ እንቀጥላለን ማለት ወይኛ ወይ ያኛው ሰውዬ ያፈርሳል ማለት ነው። ረዳኝ። አንዳንዴ እድለኛ የሆኑ ሰዎች
ትራውማቲክ ከሆነው እንትናቸው ሴኪዩር የሆኑ ሰዎች ገጥሟቸው ህይወታቸው ይስተካከላል። ሴኪዩር የሆኑ ሰዎች ኮንፊደንት የሚረዷቸው የሚያግዟቸው ቀስ በቀስ እያመኑ ድጋሚ እዛ ውስጥ ስንት ሰው ይታገሳል። ምክንያቱም እሷም ትራውማ እሱም ትራውማ ካለበት እሱ የራሱን እሷ የራሷን ቤት በኩል ተስማማለ አይደል? ሁሉም ሰርቫይቪንግ ላይ ነው። ገባ? እንዲህ ካረገችኝ እንደዚህ ስልክ ካላነሳች እንደዚህ በላት እንደዚህ ካላነሳች እንደዚህ ሁሉም ጌሙን እየተጫወተ ነው። ጌሙ ራሱ እኮ አንዱ እኮ ትራውማ እኮ ነው። ከዚህ በፊት ያለበት ፔን እኮ እንደዛ ነው የሚያደርግ። ብዙ ፍቅር ከሰጣት ትተወኛለች፣ ብዙ ፍቅር ከሰጣት ይተወኛል፣ ስልክ ቶሎ ቶሎ ካነሳውለት ይደብራል። እንደዚህ አይነት ዲሲሽኖች ራሱ የሚነሱት ከእንደዚህ አይነት ፔን ነው። እንዳትጎዳ ደግመ ሉዝ እንዳታደርግ። ገባ? ስለዚህ ጌም ነው የተጫወትከው አንተ አይደለህም። ስለዚህ ትራውማቲክ ኤክስፒሪየንስን ሂል ማድረግ ያስፈልጋል፣ አዌር መሆን ያስፈልጋል። እንግዲህ how to heal from a trauma በጣም ብዙ ሀሳቦች አሉ እዚህ ላይ የሚሰሩ ሜዲካል ላይ ያሉ ሰዎች አሉ። ሶ የነሱን ቪዲዮ ዩ ሆፕፉሊ አስፈላጊ ከሆነ የኔን ኦፒኒየን ደግሞ ሰፖርት አደርጋቸዋለሁ። ከዚህ ውጪ ሁለተኛው ደግሞ ሶሻል ሚዲያ ነው። ሪሌሽንሺፕ እዚህ ስቴስ እያፈረሰ ያለው ሶሻል ሚዲያ እንዳይመስላችሁ። ሶሻል ሚዲያ በጣም ምናምን እንትና ካፕልስ ስቶሪ ምናምን ኤክስትሪምሊ የሪሌሽንሺፕ መፍረሻ ምክንያት እየሆነ ያለው አሁን ላይ ሶሻል ሚዲያ ነው። ምክንያቱም ሚረር አለን እኮ ሰዎች የሚያደርጉትን ባየን ቁጥር የራሳችንን ህይወት መመዘን እንጀምራለን፣ መለኪያ እናደርገዋለን፣ ስታንዳርድ እናደርገዋለን። ዚስ ዴይስ አሪፍ አፓርትመንት ውስጥ አሪፍ ምናምን ስታይ ገባ? አንተ አንድ ክፍል ነው እየኖርክ ያለው ከገርልፍሬንድ ጋር፣ አንድ ክፍል ነው እየኖረች ያለችው ከባሏ ጋር ከባሏ ጋር ሰን ዋት አይደል? you think you deserve ያኛውን ህይወት። ስለዚህ ምን ትሆናለህ? ፍቅረኛህን የምታይበት ወደ ትዳር ጋር የምታይበት መንገድ እየተቀየረ ይመጣል። አይረባም አትረባም ይጀምራል። ኢምፓክት ያደርጋል። ለዛ ሰው ያለ ግምት ይወርዳል። ምክንያቱም ሰዎች እንደ ከለራቸው ናቸው። ሶሻል ሚዲያ ላይ የምታየው ሰው ሃርድ ወርከር ሊመስል ይችላል፣ እግሯን ላይ አጥባት ይችላልና ረዳኸኝ። ያንተ ላይ እንደዛ አይደለም ሪያሊቲ ላይ ጋድ ኖስ እግሯን ይጠባት በቤቷ ሪሊ ነው አፌክት እያደረገ ያለው። የምሬን ከዚህ በፊትም ተናግሬያለሁ። ለምሳሌ አንድ እናት ወልዳ ቤቷ ስትመጣ የገንፎ ላይኖር ይችላል አይደል? ሌላ ነገር አይደለም ሌላ አንዳንዱ ደግሞ በር ላይ ሌክሰስ ምናምን ሊያቆም ይችላል። ኢማጂን ያንን ሶሻል ሚዲያ ላይ ስታይ እንዴት አፌክት እንደሚያደርግ። ስፔሻሊ ኢማቹር ለሆነ ሰው፣ ስፔሻሊ በደንብ ላልበሰለ ሰው፣ ስፔሻሊ ህይወትን ከሪያሊቲዋ አንግል አንደርስታንድ ማድረግ ላልቻለ ሰው በደንብ ነው አፌክት የምትደረገው። እያስጠላህ ነው የሚመጣው። እዚህ ጋር መጥተው ትንሽ ችግሮችን ተነጋግሮ መፍታት፣ ቴራፒ መሄድ፣ በስፒሪቹዋሊቲው መሞከር ያለባቸው ነው። የትዳር ችግር የሆነ ሲንግል ወንድ ሰውዬ ኦር ሲንግል ሴትዮ አክሽታዩ ምናምን ስላለች ሶሻል ሚዲያን አፌክት የሚያደርግ ብቻዬን እንደዚህ ሆንኩኝ ሰክሰስፉል ሆንኩኝ ብለው ያወራሉ። ስለዚህ ኦኬ እኔም እኮ ተካፍዬ ቦታ ኢምፓክት ያደርጋል እንዳይመስልህ፣ ተጽዕኖ አለው። ለዛ ነው በተቻለኝ አቅም በኤቭሪ ቪዲዮ ላይ አይ ዶንት ኖ ቲክቶክ ላይ እየቆራረጡ እንዴት አድርገው እንደሚፖስት ባላቅም በተቻለኝ አቅም እያንዳንዱ ቪዲዮዎቼ ላይ አይ ዱ ኖት ሰፖርት መለያየት። ረታችሁኛል አይደለም? ስለ ትዳር ማላወራበት ዋናው ምክንያት ያ ነው። ከዛም ሲቀጥል ደግሞ ችግሮች እስከ መጨረሻው ድረስ ለመፍታት መሞከር is the solution። ውጪ ላይ የምታየው ሰው የተለየ አይደለም፣ ሰው ነው፣ ሌላ እንከን ይኖረዋል። ሶሻል ሚዲያ ሪሊ አፌክት ያደርጋል ሰው ያለንን ፍቅር። እኔ አንድ ሶሻል ሚዲያ ላይ ያሉ እንትኖች ነበሩ በጣም ማደንቃቸው ካፕሎች፣ አሁን ጥሩ ነው ያሉት። ሶሻል ሚዲያ ላይ በጣም ስንበዛ ትችቱ በዛ አሉ። እሱን ሰው ተንኮለኛ ነው ገባ? እሱን በጣም ይተርቡታል። እሷ የተሻለ እንደምታገኝ እንዲመስላት ረዳኝ። እሷ እኔ እወደዋለሁ ስለዚህ አእምሮዬን መበረስ አልፈልግም ብላ ሶሻል ሚዲያውን ፎር ዋይል አቆመችው። አይደለም ለሚያየው ሰው ቤቱ ቁጭ ብሎ ኮንሱም ለሚያደርገው ሰው እየቀርቶ ሪሊ ሶሻል ሚዲያ ለሚመጣው ሰው ራሱ በጣም መጥፎ ነው። ሶሻል ሚዲያ በጣም ኤክስትሪምሊ ስማርት ካልሆን ኤክስትሪምሊ የቱ ጋር ቀይ መስመር ማስመር እንዳለብህ ካልገባህ ማለት ነው። እንዴ ጓደኛሽ መኪና ሊሰጣት ይችላል ጊፍት፣ ያንቺ ባለቤት አበባ መስጠት ላይ ይችላል። በቃ ዛስ ላይፍ አይደል? የተሰጠንን ነው የምንኖረው፣ እሱን ለማሻሻል ነው የምንጥረው። በቃ ምናምን እንድትል እኔ ምን ሆኜ ነው መሰቃየው እንድትል ገና ለገና የሰው ህይወት ስላየህ ትንሽ ነገር እንዲሰለች መታገሉን ትተኸው ያ ዳይሬክሽን እንድትሄድ ያደርጋል። ሶሻል ሚዲያም አንዱ ሪዝን ነው። በተቻላችሁ አቅም ሶሻል ሚዲያ ላይ ከሪሌሽንሺፓችሁ የሚገናኝን ነገር ኮንሱም ላለማድረግ ብትሞክሩ ባይ ነኝ። አፌክት የሚያደርጋችሁ ማያደርጋችሁ ኦኬ፣ ግን በቃ የሰው ህይወት ስታይ የሚረብሽ ከሆነ ዶንት ሲ ኢት አይደል እንጂ እየተናደድ ቢሊቭ ሚ መጨረሻው መለያየት ነው የሚሆነው። ለምን ሰው ባህሪው ያያል፣ ኮፒ ነው የሚያደርገው አለ ያየውን ነገር ሰው ሪያክት ማድረግሽ ቢትሽ መቀየሩ አይቀርም። ተረዳኸኝ? ትላንት ኦኬ አንድ ባለቤትሽ ኦር ፍቅረኛሽ ይሄን አታርጊ ይሄን ማድረግ የነበረው ዛሬ ሶሻል ሚዲያ ላይ ሰው ባል ስታይ ይሄን ሳያረግልኝ ደግሞ ሊያዘኝ ይፈልጋል ትጀምራለሽ። ገባ? ለምን የእንትና ባል እኮ መኪና ገዝቶ ነው ያዛት፣ የእንትና ባል እንደዚህ ኖሮ ነው እንትና ኮምፒውተር አደረገ። ሴትም እንደዛው ሶሻል ሚዲያ ላይ ተኳኩላ ፏ ብላ መታያት ዞር ብለ ራስን አይተ እንደውም ትላንት ነው ምናምን አንድ ጓደኛ የሆነ ቪዲዮ ልኮልኝ በጣም ስቅ ነበር።
የሆነች የቆንጆ ሴት ፎቶ ላይ ነው ኢምፓክት ያደርጋል ማለት ያው የአንቺን ሳይ ሚስቴ የደበረች አይነት ነው ሐሳቡ ሰይጣናዊ ሐሳብ ግን ኢምፓክት ያደርጋል ነው ኮንሱም የምታረገው ነገር የተሻለ ዲዘርቭ የምታረግ እንዲመስል ያደርጋል አጠገብ ያለውን ሰው ፎር ግራንትድ እንድትወስደው በጃዙት ወርቅ እንደመዳብ ይቆጠራል አይነት ነገር ሆኖብ የውጭ የተሻለ እንዲመስልህና ሶሻል ሚዲያም ራሱን ኢምፓክት ይጫወታል ከዛ ውጪ ፖርኖግራፊ ይሄም እኔ ከምሰማቸው ናቸው ሪሌሽንሺፕን ያፈረሰ ያለ ኢንቲሜሲን እየገደለ ያለ ነገር ሌላው ደግሞ ይሄ ነው ፖርኖግራፊን ኮንሱም ማድረግ ምክንያቱም በፕሮሰስ እንዴት ልበል በፕሮሰስ ማድረግ ያለብህን ነገር በሂደት ማወቅ ያለብህን ኢንፎርሜሽን ያለ አግባብ ኮንሱም እንድታረግ ያደርጋል ስለዚህ ሊትራሊ በሪሌሽንሺፕ ውስጥ በትክክለኛው መንገድ በኃላፊነት ሊደረግ የሚችለው ነገር በነፃ እንድታገኘው ስለሚያደርግህ ሊትራሊ ኤክስፔክቴሽን ይሰቀላል ከመጠን በላይ ከዛ ሰዎች ኤክስፔክት የምታረገው ገባ ስለዚህ አንተ የምታየው አክተር ነው ሪያሊቲ ሌላ ነው እንዴት ብለህ ደስተኛ ትሆናለህ እንዴት ብለህ መቀጠል ትችላለህ ስለዚህ ይሰለቻል 6 ወር ኤክሳይትመንት ይሆናል ከ6 ወር በኋላ አንገሸግሻል ህይወት ሌላ ደግሞ ትፈልገ ሌላ አዳዲስ ኤነርጂ አዳዲስ ውጪው ላይ ምናምን እንደዚህ አይነት የምር ጄኑዊንሊ አይደለም ከዛ አልፎ እኔ በብዙ በፖርኖግራፊ ምክንያት የተለያየ ባልና ትዳር እንኳን አውቃለሁ አይደለም ገርልፍሬንድ ቦይፍሬንድ ባልና ሚስት አውቃለሁ ጄኑዊንሊ ነው የምነግራችሁ 100% አንድ አይደለም አውቀው በጣም ብዙ ምክንያቱም በቃ ሞር ከባለቤቱ ይልቅ ይሄ ነገር ነው የሚያስደስተው ኦር ደግሞ እዛ ላይ የሚያዩን ነገር እንድታረግ ይፈልጋል ወይ በሴትም ስትገለብጥ እሷ እንደዚህ አይነት ነገር ነው ሞር የሚያስደስታት ሶ እዚህ ላይ የምታዩን ነገር አፕላይ እንዲደረግ ትፈልጋለች ኤክስፔክቴሽኗ ሌላ ነው ሲምፕል ኤግዛምፕል ልስጣችሁ እስኪ እንደው ማለት ካለብኝ የኢትዮጵያ አማርኛ ፊልም አክተሮች ኢትዮጵያን ይወክላሉ ስንት ፐርሰንቱን ይወክላሉ ኢትዮጵያዊ ሁሉ እንደነሱ ቆንጆ ቁመቱ ሰውነቱ ምናምን የሚያምር ነው ጸጉሩ ግጥም ያለ ነው እንዴ አይደለም ሶ አንድ ሴት ኢትዮጵያን አይነት ፊልም ላይ ያየችው አይነት ወንድ የምትፈልግ ከሆነ እዛ ፖሲብል ኦልዌይስ ኤግዛክትሊ ልክ እንደዛው ነው እንደዚህ አይነት ቪዲዮዎችም እንደዚህ አይነት ነገሮችም አይምሮ ውስጥ የሌለ ሪያሊቲ ያለው ነገር ውስጥ ይከቱሃል የማአነሰሰሪ ሊትራሊ አዲክሽን ማለት ነው እንደ ሲጋራ እንደ ጫት እንደ መጠጥ እንደበና ሶ እንግዲህ የምከፍለውን ዋጋ ታያለህ ሁላችሁም ያላችሁበትን ስቴጅም ደግሞ ታቁታላችሁ ያስባለሁ ከዛ ሲዘል ደግሞ ሌላው ኦፕሽን ነው ኦፕሽን አለኝ ብሎ ማሰብ ተርተኛ ሴት ልጅ ቆንጆ ስትሆን ወንድ ልጅ ደግሞ ገንዘብ ሲኖረው ኦፕሽኖች ይመጣሉ ህይወት ላይ አይደለም እነዚህ ነገሮችን የምናይበት መነጽር መለወጥ አለበት ኦፕሽን ማለት መሰናክል ነው ጥቅም ያለው ነገር አይደለም ኦፕሽን የሚገርም መሰናክል ነው ትክክለኛውን ህይወት እንዳትኖር በእንትን ላይ እንዲ ልክ እንዴት ነው በቀጥታ ይር ከሆነ እንደዚህ ያረገ እንደዚህ ያቆለጨለጭ የሚመጡ እንጂ ቋሚም ዘላቂም አይደሉም ወንድ ስትሆን በትዳር ታምነ ስራህን ሰርተ ፎከስ እንዳታረግ እንደዚህ የሚሉ ናቸው የሚመጡት ኦፕሽኖች ጄኑዊንሊ ማለት ነው ህይወትን እየኖርክ ስለሆነ ነው የሚወዱ የሚፈልጉ የሚመስል ሪሊ ደግሞ ስታይ ዋጋ የሚከፍሉ አይደሉም እስካለህ የሚኖሩ ረደኛ አይደለም ምናልባት ካንተ ሳይሆን ከነገሮቹ ፍላጎት ያላቸው ሰዎች ናቸው እኔ አንዳንዴ ወደ ህይወታችሁ የሚመጡትን ሰዎች እንዴት ትመዝናላችሁ መሰላችሁ ያለኝ ነገር ባይኖርኝ ይፈልጉኝ ነበር ወይ ረዳኝ በቃ መኪናው ባይኖርህ ቤቱ ባይኖርህ የለበስከው ሽቶ የተቀባው ሽቶ አሪፍ ባይሆን የምር ሰላም ለማለት የሚጠየፉ ናቸው ወይስ ይለዋል የምር ሲሪየስሊ ማየት አለበት እንደ ሂዩመን ቦታ ይሰጣው አንዱ ባዴት እንኳን ባረኩ ቫልዩ የሚሰጡ ሰው ነው ወይ ካልሆነ አንተን ሳይሆን ከላይ የተከበረውን ማን የተደረበውን ማንነት ነው የሚወዱት ማለት እንደዚህ አይነት ሰዎች ደግሞ ሲለምዱህ ወይም ደግሞ ሲያውቁ ወይም ደግሞ ካንተ የሚያገኙት ሪሶርስ ሲጠግቡ የሚተው ሰዎች ናቸው በማይረባ ሰው ግን ብዙ ትዳር ሲፈርስ አይቻሉ አረተኛል ካሪፍ ከመሰለ ትዳሯ ሴት ልጅ ስትወጣ አይቻሉ ውጪ ላይ የሚሆን መስሏት ተስላለ ይሊ ቆንጆ አንቺ ምን እንደዚህ ይገባሻና ሳክስ ሌባ ባል ስላለሽ ተከብረሽ ስለተቀመጥሽ ነው የሚወድሽ የሚያስመስለው ተረዳኝ ሴትም ልጅ ህይወት ውስጥ ገባለች መሰናክል እኔ አንዳንዴ ቴክስት አታርጉልኝ በቃ እንደዚህ ብላችሁ የምሬ ነው ባለ ትዳር ነው ግን ይወደኛል ምናምን ለምን መሰላችሁ እውነቱን ታውቁታል ምን እንድነግራችሁ ነው የፈለጋችሁት ማለት እኔ እኮ ጻድቅ ነኝ እያልኩ አይደለም ግን በቃ ባለ ትዳር ነው ካልሽ ገና ጀምሮ ያፈረስሽው እኮ ምን እንድል ነው ኦኬ ሶኬ በቃ እንደምንም ሞክሪና ጠይቂውና አንቺ ተቀበያት ባልየው እንድል እኔ ምን ቤት ነኝ በቃ ሰው ባለ ትዳር ከሆነ ባለ ትዳር ነው አለቀ በቃ እኔ አይመለከተኝም ከሚስቱ ጋር የተኛም በዚህ ወጣ በዚህ እኔ ምን አገባኝ የምሬን ነው ገብታችኋል አትሊስት የምታረጉት ነገር እዛው በራሳችሁ አርጉ ማኑ ለምን ሰው ታስነካለ በቃ የማይሆን እንደሆነ ሪያሊቲውን ያወቀው እንዴት ልውጣ እኮ እሺ ያባት ነው ደስ ይለኛል ያቅሜን ለማገዝ ይሄ ነገር ልክ አይደለም አይ ነው ምን ማድረግ አለብኝ ከሆነስ ፋይን አንዳንድ ሰው ግን ምን ማድረግ አለብኝ ያለው እንዴት የኔ ላርገው ነው አይ ነው ማለት የለብኝም እንደዚህ ኢሞሽናል ሆኜ ማንንም ሰው ግን አንዳንዴ በቃ እኔንም ይፈትነኝ ነገር መስማት ስለማልፈልግ ነው ወጣችሁ አይደለም ስለዚህ
ይሄ ኦፕሽን አለኝ ብሎ ማሰብ አይ ካን ዱ whatever I want እንደ እቺ ማታለያ ነች ሰይጣን ይመስለኛል ወር ደግሞ whatever ለማዶቻችሁ ቅድም እንዳልኩት ትራውማቲክ የሆነ ኤክስፒሪየንሳችሁም ሊሆን ይችላል ጊዜ እስኪያልፍ ማታለያው ነው ጊዜ ሲያልፍ ወደ ኋላ ይቆጫል ወደ ኋላ ስትመለስ ሁላችንም እንትን ምንለው ምንጎዳበት ነው አይደል ለጊዜያዊ ይመስልህና ሁሉም አልፎ የሆነ አንድ ሰው ነው ብቻውን የሚቀረው ካንተ ጋር ያንን ሰው በድለኸው ካለፍክ ደግሞ ዋጋን ትከፍላለህ ወር ዋጋሽን ትከፍያለሽ at the end of the day ሰውነትሽ እስካማረ ድረስ ነው ወንዱ የሚፈልግሽ ዞር ብሎ ያይሽም እውነታው let me tell you the fact አይደል ኦር ገንዘብሽ እስካለ ነው ወንዱም ገንዘብ እስካለ ነው ወይም ደግሞ whatever የምትፈልገው ነገር እስክታገኝ ወር ካንተ የተሻለ ሀብታም እስኪገኝ ነው it's distraction ስለዚህ ፈተና የሆነ ነገር ደግሞ ኦፕሽን የሚባል ነገር መሸሽ ነው መፍትሄው ኦፕሽን እንዳለው ሰው ሳይሆን ማኖር አንድ ሰው ጋር ነው የኔ ህይወት የሚል አይነት ኤነርጂ ከሌለ ኦፍ ኮርስ ሪሌሽንሺፕ ሲፈርስ ቺቲንግ እየመጣ ያለው ኦፕሽን ነው እኛ ሲሳካልን ሴቶች ደግሞ ቆንጆ ሲሆኑ ፈተና መቋቋም አይችሉም ይፈተናሉ የሉም እያልኩኝ ግን አይደለም በዛ የመጨረሻው ብዙ ሴክሹዋል ኤክስፒሪየንስ መኖር አሁን ብዙ ይሄ ነገር እንደ ፋንሲ ነገር ነው የሚወራው ወይም ደስተኛ የምትሆንበት ግን ብዙ ሴክሹዋል ኤክስፒሪየንስ መኖር ማለት የረጅም ጊዜ ደስታን በገዛ ፍቃድህ መንጠቅ ማለት ነው the more you know it or the more you do it the less you be happy in the future ይሄ ምንም ጥያቄ የሌለው ነገር ነው more experience ባረከው ቁጥር የሚመስልህ እንደ ጥሩ ነገር ነው አሁን ለምሳሌ ነገሮች ላይ ኤክስፒሪየንስ ጥሩ ነው አይደል the most የማይጠቅም ኤክስፒሪየንስ ቢኖር እዚህ ምድር ላይ ሴክሹዋል ኤክስፒሪየንስ ነው የማይጠቅም ለምን ብትል ኤክስፒሪየንስ ባረከው ቁጥር ጊዜያዊ ደስታ ታገኛለህ obviously it's obvious አይደል ጠቃሚ ነው አይደለም አይደለም ፖይንቱ ጊዜያዊ ደስታ አለው ያ ጊዜያዊ ደስታ ግን ሎንግ ተርም ደስታ ግን ይነጥቃል ለምን ኤክስፔክቴሽን እየተለጠጠ ፍላጎት እየተለጠጠ አይደል በአንድ ሰው ጋር ብቻ ደስተኛ አለመሆን ምክንያቱም በየምታያቸው ሰዎች ቢልድ የምታረገው አታችመንት አለ ቢልድ የምታረጊው ባዘው ሴትም የምታረጊው አታችመንት አለ እዚህ በፍጹም ከአንድ ሰው ጋር ተሰብስቦ ለመቀበል በጣም ነው የምትቸገሩት ኦር ምን ይቸገረው like as a whole definitely so it's not a flex ብዙ ሴት ጋር ተኛ ጦር ብዙ ወንድ ጋር ፍሌክስ አይደለም በርግጥ በእኛ ካልቸር ሴትን በጣም ነው የምንጫነው በዚህ ግን ለሴም ቲንግ ነው ለኔ ለወንድም ያው ነው the more he sees the less he be happy ባንድ ሰው ምክንያቱም ብዙ አይነት እንትና ከንትና ተሻይ እንትና ከንትና አይደለ ራሳችሁን ታቆታላችሁ ፈልጋችሁ ሳይሆን በአጋጣሚ እንኳን ብዙ ሰዎች ጋር እንደዚህ አይነት ሲቹዌሽን ውስጥ የገባችሁ ሰዎች ቀጥሎ ከሚመጣው ሪሌሽን ጋር መቀጠል ሲያቀታችሁ እኮ you'll see it እኮ ስትቸገሩ it's very hard ምክንያቱም ያለህን ነገር አክሰፕት ማድረግ ሳይሆን ሌላ መቀየር እንደምትችል እንድታስብ ያደርጋል በጊዜ ሂደት የተሻለ እንደሚመጣ ሶል ታይም የሚባለው ነው ዲቴል አልገባም ግን ሶል ታይም የሚባል ነገር አለ በመንፈስ ከዛ ሰው ጋር ተሳሰራለህ ከያንዳንዱ ሰው ጋር ስለዚህ የራስን ከለር ሉዝ እያረከው ትመጣና የጨለለ ሰው ማለት ነው ሶ እነዚህ ነገሮች እኔ ካየዋቸው ሪሌሽንሺፕን እያፈረሱ ያሉ ይመስለኛል እንግዲህ ከዚህም በዘለለ ሌሎች ብዙ ይኖራሉ ብዬ አስባለሁ አሁንም በድጋሚ ሜዲካል አድቫይስ አይደለም የሰጠሁት it's just ከሪሰርች ካነበብኳቸው ነገሮች ተነስቼ እንዲሁም ከማገኛቸው ክላይንቶች ተነስቼ ነው በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ ሰላም ነው